ጎሳዬ ተስፋዬ መትረፉ ተዘገበ። በጎጃም ቀጠና ከባድ ውጊያ እየተደረገ ነው። ቀይ ባህር ዳግም ሊዘጋ ነው። የተደመጡት የሐምሌ 14 ቀን 2018 ዓ.ም ወሳኝ መረጃዎች ናቸው። ወደ ዝርዝሮቹ ዘልቀናል። አርቲስት ጎሳዬ ተስፋዬ በህይወት መኖሩ ተረጋገጠ። የመዝናኛ ዜናዎችና መረጃዎች ምንጭ የሆነው ሰይፉ ፋንታሁን አዲስ አበባ በሚገኝ አንድ ሆስፒታል ውስጥ ተገኝቶ እንደዘገበው አርቲስት ጎሳዬ ተስፋዬ ከለንደን ቆይታውና ከሙዚቃ ስራዎቹ ጋር ተያይዞ በተፈጠረው ሁኔታ ላይ ማብራሪያ ሰጥቷል። አርቲስቱ ከራሄል ጌቱ ጋር በመሆን በለንደን የሙዚቃ ስራዎችን አከናውነው ወደ ሀገራቸው ለመመለስ በለንደን አውሮፕላን ማረፊያ ውስጥ በነበሩበት ጊዜ ከዚህ ቀደም ከነበረው የጤና ሁኔታና ከሚወስዳቸው ህመም ማስታገሻዎች ጋር ተያይዞ እግሩ ያልታሰበ ቦታ ላይ በመውደቁና ሚዛኑን በመሳቱ ድንገተኛ ውድቀትና ጉዳት ደርሶበታል። በአውሮፕላን ውስጥ በነበረበት ጊዜ ምንም አይነት ህመም ሳይሰማው በሰላም ጉዞውን አድርጎ እንደነበር፣ ነገር ግን ኤርፖርት ውስጥ ከደረሰ በኋላ ጉዳቱ እንዳጋጠመውና አሁን በዊልቸር ላይ እየተንቀሳቀሰ አስፈላጊውን የህክምና ክትትል እየተከታተለ መሆኑ ተገልጿል። አድናቂዎቹና ቤተሰቦቹ አላስፈላጊ ስጋት ውስጥ እንዳይገቡና ጉዳቱ ትልቅ አደጋ አለመሆኑን ለአጭር ጊዜ ያህል አርፎና ራሱን አገግሞ በሰላም ወደ ስራው እንደሚመለስ ሀሳቡን ማስተላለፉ ተመላክቷል። ቀደም ሲልም በሌሎች አርቲስቶች ላይ እንደሚደረገው ሁሉም የሞቷልና መሰል የተሳሳቱ የወሬ ሁኔታዎች ይሰራጩ እንደነበር፣ አሁን ግን አርቲስቱ በሰላም ላይ እንደሚገኝና ሁኔታው ሙሉ በሙሉ ወደ መሻሻል እየተመለሰ መሆኑ ተረጋግጧል። በመጨረሻም በለንደን ለሚገኙ የኢትዮጵያ ኮሚኒቲ አባላት የታቀደው ስፖርት ፌስቲቫል እና ሌሎች የሙዚቃ ዝግጅቶች በተሳካ ሁኔታ መጠናቀቃቸው ተነግሯል። ወደ ሁለተኛው ዜና ተሻግረናል። የመከላከያ ሰራዊት ልዩ ዘመቻ ማወጁን ተከትሎ በጎጃም ቀጠና ከባድ ውጊያ እየተደረገ መሆኑ ታውቋል። መከላከያ ከፈረስ ቤት ደጋዳሞት እስከ ጮቄ ተራሮች ድረስ የፋኖ ታጣቂዎች ላይ ጥቃት የከፈተ ሲሆን በአካባቢው ያለውን የፋኖ ኃይል ግራ ቀኝ ከብቤ ደመሰስኩት ሲል አሳውቋል። ጀነራል መሐመድ ተሰማ የሚመሩት የምስራቅ እዝ ካለፈው ሐሙስ አንስቶ በጎጃም ቀጠና የፋኖ ኃይሎች ላይ መጠነ ሰፊ ዘመቻ የከፈተ ሲሆን የፋኖ ጠንካራ ይዞታዎች ላይ ያነጣጠረው እና ፋኖን ያለበት ቦታ ድረስ ሄዶ የመምታት ኦፕሬሽን በከባድ ሰብአዊና ቁሳዊ ኪሳራ ታጅቦ ተቀጥሏል። ከሰሞኑ በተለይም በጮቄ ተራሮችና ደጋዳሞት ቀጠናዎች ለአስጨራሽ ጦርነት የተደረገ ሲሆን መከላከያ ዛሬ ባጋራው ሪፖርት ዘመቻው የፋኖ ዋና ምሽግ በሆኑ በጮቄና አካባቢ ባሉ የቦቅላ ታዳጊ ከተማ፣ ቀኝ አቦ፣ ገደማላ፣ ደብረ ዘይት፣ አምስትያ፣ ካባ፣ ዋሻ ሚካኤል፣ ኮርታ፣ ስናን ማርያም፣ መስታወት፣ ኮረብታ፣ ፍቅጣር፣ ገነት ማርያም፣ ቁጭትና አልማ የተባሉትን የጩቄ ሰንሰለታማ ተራሮች ላይ ያነጣጠረ መሆኑ ተገልጿል። በእነዚህ አካባቢዎች ጽንፈኛ ቡድኑን በገባበት ገብቶ አሳዶ በመምታት በድል የታጀበ ኦፕሬሽን እየተደረገ ነው በማለት ያሳወቀው መከላከያ የዘመቻው ዓላማ የፋኖን መረብ መበጠስና የህዝብን ደህንነት ማስከበር እንደሆነ ገልጾ ሰራዊቱ በፈጣንና መብረቃዊ ምቱ በርካታ መሳሪያዎችንና ተተኳሾችን ጨምሮ ከህዝብና ከተቋማት የተዘረፉ ያላቸውን ተሽከርካሪዎች በቁጥጥር ስር መዋሉን አስታውቋል። ወደ ሶስተኛው ዜና ተሻግረናል። ከሀገራዊ ጉዳዮች ጋር በተያያዘ የምክክሩ ሂደት ከሐምሌ 8 ቀን 2018 ዓ.ም ጀምሮ ከኛ እጅ ወጥቷል የሚል ስጋት መነገሩ ተሰምቷል። የምክክር ጉባኤው የተመረጡ 8 አጀንዳዎች ተገፍተው መንግስት በመረጣቸው አጀንዳዎች ብቻ መደረጉ የተገለጸ ሲሆን አንድ ስማቸው እንዲገለጽ ያልፈለጉ የኮሚሽኑ ከፍተኛ አመራር ከቦርከና ሪፖርተር ጋር በተናጠል በነበራቸው ቆይታ ከጉባኤው መጀመር በኋላ እኛ የምናውቀው ነገር የለም፣ ደፍረን ውሳኔ የምናስቀይርበት ሁኔታ ላይ አይደለንም ያለነው በማለት እንደገለጹ ቦርከና ጽፏል። ከህዝቡ በተሰበሰቡ አጀንዳዎች ሳይሆን መንግስት በመረጣቸው አጀንዳዎች ብቻ እንዲወሰን መደረጉን በማስታወስ የምክክሩ ሂደት በመንግስት ተጠልፏል የሚል ስሜት እየተሰማኝ ነው በማለት ስጋታቸውን የገለጹት አመራሩ ጠቅላይ ሚኒስትሩ በተገኙበት መድረኩ በይፋ ከተጀመረ በኋላ የቁጥጥር ሂደቶች ይቀንሳሉ ብሎ ተስፋ ቢደረግም ጫናው ይበልጥ ተጠናክሮ መቀጠሉን አስረድተዋል። በተጨማሪም የኢትዮጵያ ሀገራዊ ምክክር ኮሚሽን ጉባኤውን ለሁሉም መገናኛ ብዙሃን ክፍት ለማድረግ ቢወስንም ከላይ በመጣ ትዕዛዝ የተወሰኑ ለመንግስት ቅርበት ያላቸው መገናኛ ብዙሃን ብቻ እንዲገቡ መደረጉን አመልክቷል። አራተኛው ጉዳያችን ከብድር ጋር ይገናኛል። በኢኮኖሚው ረገድ የዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ የ4.9 ቢሊዮን ዶላር አዲስ የውጭ ብድር እቅድ ይፋ ማድረጉ ተገልጿል። ብድሩ ኢትዮጵያ በ2026/27 በጀት ዓመት ወሳኝ የሆኑ የመሰረተ ልማት ፕሮጀክቶችን የፋይናንስ አቅርቦት ለመሸፈንና የኢኮኖሚ ማሻሻያ አጀንዳዋን ለመደገፍ እንደሚያስችላት ተቋሙ ገልጿል። ከታቀደው ጠቅላላ ብድር ውስጥ 81 በመቶ ወይም 3.95 ቢሊዮን ዶላር በቅናሽ የብድር ማዕቀፍ የሚገኝ ሲሆን ከዚህ ውስጥ 3.6 ቢሊዮን ዶላር ከባለብዙ ወገን የልማት አጋሮች እንዲሁም 350 ሚሊዮን ዶላር ደግሞ ከሁለትዮሽ አበዳሪዎች እንደሚጠበቅ ተመላክቷል። ቀሪው 950 ሚሊዮን ዶላር ደግሞ በልዩ ሁኔታ በተፈቀደ የንግድ ብድር የሚገኝ መሆኑ በሪፖርቱ የተገለጸ ሲሆን
አይኤምኤፍ በመደበኛ አሰራሩ የንግድ የውጭ ብድርን የሚከለክል ቢሆንም የፋይናንስ ግን በልዩ ፈቃድ ማዕቀፍ የታለፈና ሙሉ በሙሉ ለኮይሻ የውሃ ኃይል ማመንጫ ግድብ ግንባታ ማጠናቀቂያ እንደሚውል ታውቋል። ፕሮጀክቱ በአሁኑ ጊዜ 2/3 የተጠናቀቀ በመሆኑ ቀሪውን ስራ ለመጨረስ በቅናሽ ብድር ማግኘት ባለመቻሉ ይህ የንግድ ብድር እንደተፈቀደ ተብራርቷል። በሌላ በኩል አብዛኛው በቅናሽ የሚገኘው የብድር ፋይናንስ ኢትዮጵያ በመካከለኛው ምስራቅ ጦርነት ምክንያት እያጋጠማት ያለውን የነዳጅና የማዳበሪያ ማስመጣት ወጪን ከማሻቀብ ጋር ተያይዞ በክፍያ ሚዛን ላይ ያደረሰውን ጫና ለማቃለል ወሳኝ ድርሻ እንደሚኖረው ተመላክቷል። ወደ ሌላ ዜና ተሻግረናል። ዓለም አቀፍ ትኩረት የሰበሰበውን የቀይ ባህር የንግድ መስመር በተመለከተ የየመን ሁቲ ኃይሎች የሳውዲ አረቢያ መርከቦች የባህር እንቅስቃሴ ላይ እገዳ መጣላቸው ተነግሯል። ቡድኑ እገዳውን ያወጀው ሳውዲ አረቢያ በየመን ላይ ኢፍትሐዊና ጨቋኝ ከበባ እየጣለች ነው በሚል ክስ ሲሆን የቀይ ባህር ዋነኛ መተላለፊያ ባበል መንደብ ሰርጥ ለሳውዲ መርከቦች እንደሚዘጋ ሁቲዎች አስታውቀዋል። ይህ ከ2022 ጀምሮ በተባበሩት መንግስታት ድርጅት ድጋፍ ሲቆይ የነበረውን የተኩስ አቁም ስምምነት የሚያዳክም እርምጃ መሆኑ የተጠቆመ ሲሆን እገዳው የመጣው በሃውቲዎች ቁጥጥር ስር ባለው የሳና አውሮፕላን ማረፊያ ላይ በተፈጸመ ጥቃት ከተከሰተ በኋላ ነው። ባበል መንደብ ሙሉ በሙሉ ከተዘጋ የዓለም የነዳጅ አቅርቦት እስከ 7 በመቶ ሊቀንስና የቀይ ባህር ንግድ መጓጓዣና የኃይል አቅርቦትን በከፍተኛ ሁኔታ ሊያውክ እንደሚችል ተገልጿል። በሌላ በኩል ሳውዲ አረቢያ እንዲሁም በሳውዲ የሚመራው ጥምረት የሁቲዎችን መግለጫ አሳሳች በማለት ውድቅ አድርጎታል። ጥምረቱ የሁቲዎች የባህር እገዳ ውሳኔን የዓለም አቀፍ ሕግ የሚጥስ የባህር ወንበዴነት ተግባር በማለት በማውገዝ በባበል መንደብ ባህረ ሰላጤ የሚያልፉ የሳውዲ የንግድ መርከቦችን ለመጠበቅ የደህንነት ጥበቃ እርምጃዎችን መጀመራቸውን አስታውቋል። ኢራን በመሰረተ ልማቶቿ ላይ ለሚፈጸመው የአሜሪካ ወታደራዊ ጥቃት ምላሽ እንዲሆን ሁቲዎችን ግፊት አድርጋባቸዋለች ተብሏል። ላፍታ ወደ ትግራይ እንመለሳለን። በሰሜን ኢትዮጵያ ወቅታዊ ሁኔታ ላይ ኢሃፓ ባወጣው መግለጫ ሰላም ማስከበር በሚል ሽፋን የትግራይን ህዝብ እንደገና ወደ ጦርነት ለመግፋት የሚደረገው አደገኛ አካሄድ መቆም እንዳለበት አሳስቧል። ፓርቲው የፕሪቶሪያ ስምምነት ዋና መንፈስ ጦርነትን በቋሚነት ማቆም፣ ፖለቲካዊ መፍትሄዎችን ማስቀደም፣ ተፈናቃዮቹን ወደ ቀያቸው መመለስና ሰብአዊ ድጋፍን ማሰራጨት ቢሆንም ዛሬ ግን መንግስት በራሱ የገባውን ቃል በመጣስ ክልሉን እንደገና ወደ ዳግም ጦርነት ለመመለስ ተግቶ እየሰራ ነው ሲል ወቅሷል። ከስምምነቱ መፈረም በኋላ የመሳሪያ ድምጾች ለጊዜው የቆሙ ቢመስልም ብልጽግና የትግራይ ህዝብን በድምጽ አልባ ከበባ ውስጥ እያኖረው መሆኑን የመንግስት ሰራተኞችን ደሞዝ ከመከልከል ጀምሮ የነዳጅ ክልከላ፣ የሸቀጣሸቀጥ ዋጋ ንረት፣ የበጀት ክልከላ፣ የመሰረታዊ አገልግሎቶች ማዕቀብና ለትግራይ ህዝብ የተሰበሰበ የእርዳታ ህዝብ ቅሚያ ሲፈጸሙ መክረማቸውን አስታውሷል። አሁን ደግሞ የህግ ማስከበር በሚል ሽፋን ትግራይን ወደ አውዳሚ ጦርነት ለመክተት እንቅስቃሴዎች መጀመራቸውን፣ የድምጽ ሰልፎችን ማደራጀትና የስነ ልቦና ዝግጅት መድረጉም ከ2020 በፊት ከታየው ሂደት ጋር አንድ አይነት መሆኑን በመጥቀስ የትግራይ ህዝብ አንድነቱን ጠብቆ እንዲቆምና የኢትዮጵያ ህዝብም የህዝብ ለህዝብ ግንኙነቱን እንዲያጠናክር ጥሪ አቅርቧል። ዲፕሎማቲክ ማህበረሰቡም በመሬት ላይ ያለውን እውነታ በመገንዘብ የችግሩ ሳይሆን የመፍትሄ አካል እንዲሆን ጠይቋል። ከዚሁ ከትግራይ ዜና ሳንወጣ በትግራይ ክልል በኃይል የስልጣን መዋቅሩን ተቆጣጥሮ የሚንቀሳቀሰውን የህወሓት ቡድን የሚመሩት ዶክተር ደብረጽዮን ገብረሚካኤል ከመቀሌ ከተማ ነዋሪዎች ጋር ባደረጉት ስብሰባ ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ዘርፈ ብዙ ከበባና ክልከላዎችን ለመስበር የሚያስችሉ ስትራቴጂክ ደረጃ ያሏቸውን የሚሰሩ የታመኑ የውጭ አገሮች አሉን ሲሉ በይፋ መናገራቸው ተመላክቷል። ዶክተር ደብረጽዮን ገብረሚካኤል እነዚህን አጋሮች በስም ከመጥቀስ የተቆጠቡ ቢሆንም ትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራስን የመከላከል አቅም ለማጠናከር ላይ ትኩረት ለማድረግ መገደዳቸውን ገልጸዋል። እንዲሁም የክልሉን ታጣቂ ኃይል በማጠናከር የዓለም አቀፉን ህብረተሰብ ትኩረት ማግኘት መቻላቸውን ደብረጽዮን አብራርተዋል። ይህ አካሄድ በክልሉ ውስጥ ያለውን የውስጥ የስልጣን ፉክክር ወደ ከፋ እና አደገኛ ቀጠናዊ ምዕራፍ የሚያሸጋግር የውጭ ኃይል ጣልቃ ገብነትን የሚጋብዝና በጦርነት የዛለውን የትግራይ ህዝብ ለዳግም ግጭት የሚያጋለጥ ስልታዊ ዝግጅት መሆኑን ታዛቢዎች ግምገማ እየሰጡበት ነው። የሐምሌ 14 2018 ዓ.ም ዜናዎች የተደመጡት ነበሩ። ጤና ይስጥልን።